ሰላም ለእናንተ ይሁን የተወደዳችሁ የእግዚአብሔር ቤተሰቦች። ዛሬም ደግሞ እግዚአብሔር ፈቃዱ ሆኖ የመጨረሻውንና የዚህን ኮርስ አስፈላጊና መሰረታዊ ጉዳዮችን ያየንበትን መደምደሚያ የምናይበት ቀን ይሆናል። ይሄ 10ኛው ትምህርታችን ይሆናል። የረዳን እግዚአብሔር ስሙ ይባረክ። ብዙ ቻሌንጅ ባለበት በዚች በምትለዋወጥ ምድር የማይለወጠው እግዚአብሔር ስለረዳን ስሙ ይባረክ። ጸልይና ወደ ትምህርታችን እንገባለን። እግዚአብሔር አባት ሆይ እንወድሃለን፣ እናከብርሃለን። አንተ በዘመናችን ሁሉ በእኛ ላይ ንገስ። ዳዊት እንዳለው እኔ ግን ንጉሴን ሾምኩ ብሎ እንዳለ በመዝሙረ ዳዊት ምዕራፍ 2 ላይ ዛሬም እንሾምሃለን። እግዚአብሔር ሆይ ደግሞ ተናገረን፣ ምከረን፣ አቅጣጫ አሳየን። እስካሁን ስላደረከው ነገር ብቻ አይደለም፣ ለዘላለም ለኛ በምታደርገው ነገር ሁሉ ስም ይባረክ። እግዚአብሔር ሆይ ጊዜውንና እኛነታችንን ላንተ አሳልፍ የሰጠው ሁሉ ሲሆን ግን አሁንም ላንተ ክብር ብቻ ይሁን። አሜን። በሆነ በኢየሱስ እንግዲህ ባለፈው 12 ነገሮችን የዲያብሎስን ስራዎች አይተናል። 12 ነገሮችን ስንመለከት ኢየሱስ የእግዚአብሔር ልጅ የድረስ እኛ በሱ ስም እነዚህን አታላይነቱን በሃይማኖት ስም የሚመጣውን እያሸነፍን የመጣነውን ነገር በመጨረሻ የደመደምነው 13ኛው ላይ ነበር። ዲያብሎስ ምንድነው ብለናል? አታላይ። እንደውም ሐሰትን ሲናገር ከራሱ ይናገራል፣ እርሱ ውሸታም የውሸት አባት ነው የሚለውን ዮሐንስ 8:44 ላይ አይተን ነበር የደመደምነው። በተለይ ዓለምን ሁሉ የሚያስተው ራእይ ላይ ያየነው ዲያብሎስና ሰይጣን የሚባለው የቀድሞ እባብ ወደ ምድር ተጣለ። ሃሌሉያ። እንግዲህ ይሄ ውሸታም አሳቹ የተጣለው እንዳይገዛን ገዢዎች ያደረገን የነገስታት ንጉስ የጌቶች ጌታ ኢየሱስ አሁን ክብሩን ይውሰድ። 14ኛውን ስንመለከት እንግዲህ ዛሬ ዲያብሎስ ምን የሚያደርግ መሰላችሁ? ሁሉ ጊዜ ከመፈታተን እረፍት የለውም። ጌታ ኢየሱስ ክርስቶስ እንኳን እንዴት መጸለይ እንዳለብን ሲያስተምረን ማቴዎስ 6:13 ላይ ጠየቁት። እንዴት መጸለይ አስተምረን ሲሉት ከተናገራቸው ነገሮች ሁሉ ጊዜ በውስጣችን ሊጠፋ የማይገባው ሊጠብቀን ሊያድነን ወደ ፈተና ውስጥ እንዳንገባ ሊያደርገን የሚችል እርሱ የእግዚአብሔር መንፈስ፣ እርሱ የእግዚአብሔር ቃል፣ እርሱ እግዚአብሔር የሚልካቸው መላእክቶች እንደሆኑ እንዳንረሳ ምን አለ? ስትጸልዩ ከሚለውስ አባታችን ሆይ ጸሎት ውስጥ አንዱን ውስጥ ገብተን 6:13 ስንመለከት ከክፉ አድነን እንጂ ወዴት አታስገባን? ወደ ፈተና አታስገባን። ምክንያቱም የሚፈትነው ስላለ ሰይጣን እኛን ለማታለል በሚሞክርበት ጊዜ ምን ያህል ተጠንቅቀን እንደሆነ ዲያብሎስ ያውቃል። ጥንቃቄያችን፣ አካሄዳችን፣ የእግራችን ሩጫ፣ የልባችንን ነገር የውስጣችንን ነገር ባያውቀው እንኳን የውጫችን እንቅስቃሴ ይናገራል። ለስታችን፣ ምኞታችን፣ ፍላጎታችንን እንግዲህ ኢየሱስ ሰይጣን እኛን ለማታለል ሲፈልግ ማቴዎስ 4:1 ላይ ጌታን የፈተነ እኛን አይፈትንም ማለት አይቻልም። በዲያብሎስ ይፈተን ዘንድ ወደ ምድረ በዳ በጽድቅ በሄድን ቁጥር እሱም የራሱ ያለ የሌለውን ኃይል ይዞ መንቀሳቀሱን አይተው ግን የፈጠረው በመስቀሉ ጉልበት ያሸነፈው ኪዳን የገባልን ጌታ ከኛ ጋር ነው። ሌላው 15ኛው ዲያብሎስ ተግባር ሞቲቬት ማድረግ ነው። ሰውን ለኃጢአት ያነሳሳል። በተለይ ዳዊትን ስትመለከቱ አንደኛ ዜና መዋዕል ምዕራፍ 21 ቁጥር 1 ላይ
ሰይጣን በእስራኤል ላይ ተነስቶ ዳዊትን የእስራኤልን ሕዝብ ወታደሩን እንዲቆጠር ምን አደረገ ይላል? አነሳሳው። ከዛ በኋላ በጣም የሚገርመው በዛ ክፍል ውስጥ ወደ ውስጥ ገብታችሁ ስትመለከቱ እግዚአብሔር መልአኩን ላከና ይሄ የታበየበትን እግዚአብሔር ጦርነቱ ሁሉ ድል ሲያደርግ ነበር በእግዚአብሔር መሆኑን ረስቶ ሰራዊት ሲቆጥር ሰይጣን ባነሳሳው ምክንያት አንድ መልአክ በአንድ ሰይፍ 70,000 ሰራዊት ጨረሰ። ከዚያ በኋላ ዳዊት ምን አለ? በዚሁ ምዕራፍ 21 ቁጥር 1 ላይ እግዚአብሔር ሆይ ይህንን ክፉ ነገር አድርጌያለሁ፣ እጅግ በድያለሁ፣ ምህረትን ወደኔ አምጣ። አያችሁ፣ ያስተናል። ከሳትን በኋላ የሚመጣውን ነገር እግዚአብሔርም ቁጣ ይሁን በራሳችን ላይ የሚመጣውን ጠላት የሚሰራውን ስራ ቢሆን መቋቋም ሲያቅተን ማምለጫችን አሁንም ማንም አይደል፣ እርሱ ልዑል እግዚአብሔር ነው። ዲያብሎስ ሰውን ለኃጢአት ያነሳሳል። በአይናችን የሚገባ በጆሮአችን የሚገባ በእነዚህ በተለይ በሶስቱ ሴንስ ኦርጋኖቻችን በእነዚህ ውስጥ የሚገባ ነገር ሁልጊዜ ጠላት ከውጭ ያመጣና ወደ ውስጣችን ይከታል። ሞባይላችን ላይ፣ ቴሌቪዥናችን ላይ፣ በመንገዳችን ላይ፣ በጆሮአችን የምንሰማቸው፣ በአይኖቻችን የምናያቸው፣ በእጆቻችን የምንዳስሳቸው እጅግ ብዙ ሰይጣን ዲቨሎፕ ያደረጋቸው ነገሮች አሉ። ያሳደጋቸው በቀለኛ ውበት ማራኪ ያደረጋቸው ነገሮች አሉ። እግዚአብሔር ይጠብቀን። ከዚህ ለማምለጥ ሕያው የእግዚአብሔር ቃልና የመንፈስ ቅዱስ ጉልበት በዙፋኑ ስር ደግሞ ጸሎት ያስፈልገናል። 16ኛው ዲያብሎስ ሌላ የሚሰራው ስራ አለ። ከሰዎች ጋራ በእግዚአብሔር ላይ ለአመፅ፣ ለክፋት አንድነት ይፈጥራል። ከሰው ጋር መጥቶ አመፅን ለማድረግ ያን ለማነሳሳት ይችላል። አንድነት ዩኒቲ ይፈጥራል። አንዳንዴ ምንድነው የሚያደርገው ሰይጣን? አኩርፈን ከጌታ ተጣልተን ወይም የተጣላችን ሴት ሲያገኝ ከግለሰቡ ጋር አይዞ ብሎ ይጣመራል። የሰው ባህሪ ነው። አንድ ደካማ ጎን ሲመጣበት እግዚአብሔር የከለከለው ነገር ሊኖር ይችላል፣ ወይም ያልተፈወሰ ነገር ሊኖር ይችላል። ቀጥታ የፈጠረውን ትቶ የተፈጠረውን ክፉ እንዲያይ ተስፋ እንዲቆርጥ ያደርግና እሱ መጥቶ ጥብቅ ይላል። የሚገርመው ነገር ታስተውሉ እንደሆነ ጌታ ኢየሱስ ክርስቶስን ሁሉን ኃላፊነት ሰጥቶ ገንዘብን ኃላፊ ጌታ ኢየሱስ ቤት አልሰራም። ጌታ ኢየሱስ እርሻ አልገዛም። እሱ የሁሉ ነገር ባለቤት ነው። ግን በምድር ላይ ሳለ ሕይወቱን ሊሰጥ ስለመጣ የምድር ሀብት የምድር ነገር እንካ ያዝ ብሎ አምኖ ሰጠ። ሉቃስ 22:3 ላይ ስትመለከቱ ልቡን ወደዛ ሲያዘነብል ሰይጣን በይሁዳ ውስጥ ገባ ይላል። በዚህ ክፉ ነገር እግዚአብሔር ይጠብቃል። 17ኛው ዲያብሎስ ቅዱሳንን እንዲዋጉና እንዲያሸንፉ ማንን ይልካል? ጭፍሮቹን ይልካል። ብዙ ሰራዊት አለ። በቃ ሰልፍ። በጣም የሚገርመው ነገር አንድ ነገር ልንገራችሁ። እኛ ከእግዚአብሔር ጋር ከሆነ ዛሬ 15 ዓመት ወይም 20 ዓመት ይበልጣል አንድ ሚዲያ የነበረ ተቀርጾ መጥቶ ቪዲዮ ስመለከት እንደዚህ የሚላየው ጉባኤ ላይ አንዱ ጠንቋይ በርግብ የሚሰራ ሰው መጥቶ መንፈሱ በርግብ ነው የሚሰራው እና ሰዎች መጥተው ሰው ግደልልን ብለው ሲሉት ያው የትም ሀገር ቢኮን መግደል ጉልበት የሰጠው ሰይጣን ነበር። ከዛ በኋላ እርግቧ ትላካለች የሰውየውን ስም ይዛ እንግሊዝ ይሁን አሜሪካ ይሁን የፈለገችበት መንፈሱ ይዟት ይበራል። ከዛ በኋላ እዛ ሰው ቤት ስታርፍ ያ ሰውዬ ይሞታል። እና ስለሚሰራው ስራ ይሄን ነበር የሚናገረው። ያ ሰው ሰልችቶት ወደ ቤተ ክርስቲያን መጥቶ ሲጸለይለት ይሄን ሲናገር አንዲት ሴት በጣም ጮች ከጉባኤው
በኋላ እዛ የነበረው እግዚአብሔር ሰው አሸሮች ሲከለክሏት ተው ትምጣ አለ። ምንድነው የፈለግሽው? እኔ ሰውየው የምጠይቀው ጥያቄ አለ አለች። ምንድነው የምትጠይቂው? እርግቧ በፕሮሰስ ተደርጋ ቅዱሳን ቤት ብትላክ ቅዱሳን ይሞታሉ ወይ ብላ ጠየቀችው። ሁለት ነው መልሶ አላት። ይሄ የሚወላውሉና የቤተክርስቲያን ደንበኞች ከሆኑ የክርስቶስ አካል ብልቶች ካልሆኑ አውቶማቲካሊ ይሞታሉ። እውነተኛ አማኞች ጋር ግን ሄዶ መንፈሱ ብርግቧ ስታርፍ ተበሳጭቶ መንፈሱ እንዲላክለት የፈለገው ሰው ቤት ይሄድና ሰውየው ራሱ ይሙ ይገለዋል አለች። በጣም የሚገርም ምስክርነት ነበር የሰማሁት። እንግዲህ የፈለገውን ያህል ቢዋጋኛና አያሸንፍም። ባለው በእኛ ውስጥ ያለው ስለሚበልጥ በመገለጥ ብዛት ከመጠን በላይ እንዳልታበይ የሥጋ መውጊያ ተሰጠኝ፣ እርሱም ሰይጣን መልእክተኛ ነው ብሎ ሁለተኛ ቆሮንቶስ ምዕራፍ 12 ላይ ቁጥር 7 ላይ እናያለን። ሐዋርያ ጳውሎስ ሲናገር የሰይጣን ዓላማ ይህንን ማሳካት በጊዜው እንኳን እኛን ሐዋርያን ማሸነፍ ነበር። አሁንም በክፉ የሚላኩ አማኞችን እንዲያጠቁ ዲያብሎስ ረፍት የለው። ባለፈው እንዳነሳ የሚውጣውን ፈልጎ ባለጋራችሁ ነው እኮ የሚለው። ባለጋራ ረፍት የለው። እንግዲህ ሌላው 18ኛው ዲያብሎስ ወንጌልን 100% ይቃወማል፣ እንዳይሰበክ ይከለክላል። የሚሰብኩትን ለማጥፋት ከሄሮድስ ጀምሮ እስካሁን ድረስ ይሄ መንፈስ እንደቀጠለ ነው። የሚገርመው ነገር ጳውሎስ አጋንንት ላደረበት ሰው እንዲህ አለ፣ አንተ የዲያብሎስ ልጅ የጽድቅም ሁሉ ጠላት አለው። የቀናውን የእግዚአብሔር መንገድ ከማጣመም አትርቅም ብሎ ሐዋርያ ጳውሎስ በስልጣን ሲናገር ታያላችሁ። የሰይጣን ዓላማዎቹ ቃሉን ከሰሙት ሰዎች ውስጥ ምን ማድረግ ነው? መስረቅ ነው። ጌታ ኢየሱስ ክርስቶስ በመንገድ ዳር እንዲህ ያለ 3 ምሳሌዎችን እንደዘራ እናያለን፣ እንደተናገረ እንደዚህ ይላል ማቴዎስ 13:19 ላይ ማንም የመንግስትን ቃል ሰምቶ በማያስተውል ሁሉ ክፉ ይመጣል፣ በልቡ የተዘራውን ምን ያደርጋል? ይነጥቀዋል ይላል። ወገኖች እግዚአብሔር የሰጠን ቃል ከውስጣችን እንዳይወሰድ ዕለት ዕለት መንፈስ ቅዱስን መጋበዝ ያስፈልጋል። 19ኛው ዲያብሎስ ሁሉ ጊዜ ምን እንደሚያደርግ ወጥመድ ያዘጋጃል። ምንስተበትን መንገድ ቤት በኩል እንደሆነ ደካማ ጎናችንን አይቶ ያለማቋረጥ ሰይጣን እኛን ለማጥመድ አዳዲስ መንገዶች ይፈጥራል። ዛሬ በዚህ ካላሸነፍን በሌላ ከነገ ወዲያ በዛ በገንዘብ ይመጣል፣ በተቃራኒ ጾታ ይመጣል፣ በስልጣን ይመጣል፣ በምኞት ይመጣል፣ በተለያየ ነገር በዚህ ዓለም በሚጠፋ ነገር ይመጣል። ምክንያቱም የማይጠፋውን እንድናጣ እንዲህ ይላል አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 7 ላይ በዲያብሎስ ነቀፋና ወጥመድ ውስጥ እንዳይወድቅ በውጭ ካሉ ሰዎች ጋር መልካም ምስክርነት ሊኖረን ይገባል። አያችሁ፣ ከውጭ ጋር ስንገናኝ ጥንቃቄ ያስፈልገናል። በማያመች መንገድ መጠመድ የለብንም። የሰይጣን ዓላማ ምንድነው? መግደል፣ ማጥፋት ነው። ዮሐንስ 10:10 ምንድነው የሚለው? እርሱ ሊገድል ሊያጠፋ ነው፣ እኔ ግን ሕይወት ልሆንላችሁ መጣሁ ነው ያለው ጌታ ኢየሱስ ክርስቶስ። ስለዚህ ወጥመድ እሱ ያስቀምጣል፣ ሕይወት በዚህ አለ። ግን ከዛ ስለማይበልጥ ስሙ ይባረክ። የመጨረሻውና 20ኛው የዲያብሎስ ባህሪ ዲያብሎስ በመጨረሻ ምን ይሆናል? እግዚአብሔር ይባረክ። ወጥመዶች ቢያዘጋጅ ምን ቢያዘጋጅ ይሸነፋል። በምድር ላይ ሳለን በቅዱሳን ላይ ሊዋጋ ያለውን የማያቋርጥ ጠላትነት መቋቋም እንድንችል እግዚአብሔር ይፈልጋል። እንደዚህ ይላል
እግዚአብሔር ቃል በመጨረሻው ዘመን የሚሆነው ያሳታቸውን ዲያብሎስ ወደ እሳቱና ወደ ዲኑ ባህር ተጣለ፣ ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያል ይላል ራእይ 20:10 ላይ። እንግዲህ በመጨረሻ የምናያቸው ደግሞ እነዚህ መናፍስት ርኩሳን መናፍስቶችን በመጽሐፍ ቅዱስ የተቀመጡትን 12ቱን እንዲሁ በዚህ ደረጃ ለዚህ ትምህርት በሚመጥን ደረጃ እንመለከታለን። ብዙ ሰዎች ችግሮቻቸውን እንዴት እንደሚያጠቃ ሰይጣን ሳያውቁ እንደ ተፈጥሯዊ ችግር የሚመለከቱ ሰዎች ብዙዎች ናቸው። በዚህ ምክንያት በጠላት ባርነት ብዙ ሰው እየተሰቃየ ነው ያለው። ነፃ የሚያወጣው ጌታ ሆስፒታል ሄደው በቃ ምንም የለብህም ይባላል፣ ግን እሱ እየተሰቃየ ነው። እኛ ከምናውቀው በላይ በዚህ ዓለም ውስጥ በጣም ብዙ መናፍስቶች እንዳሉ ይታወቃል። ከምናውቃቸው በላይ ስለማናያቸው ቃሉ ምን ይላቸዋል? ጠንካሮች ይላቸዋል። እነዚህ ጠንካሮች የሚባሉት 12ቱ የሰይጣን የዓለም መሪ መናፍስት የሚናገረውን በዚህ እንዴት አድርገን ማሸነፍ እንደምንችል እያየን እንሄዳለን። የመጀመሪያው መንፈስ እና ያለ 12 መንፈሶች ነው። የቅናት መንፈስ በጣም ከባዱ አንድ ቁጥር ላይ ያስቀመጥኩት። የስነ ልቦና ሊቃውንት ቅናት ተፈጥሯዊ የሰው ስሜት እንደሆነ ይነግሩናል። ነገር ግን ቅዱሳት መጽሐፍትን ስንመረምር አብዛኛውን ጊዜ ከጋኔን መሆኑን ወይ ከአጋንንት መሆኑን እንረዳለን። የቅናት መንፈስ በሚመጣበት ጊዜ የሚሆነው ነገር አለ። አንዳንድ ሰው በሚስቱ ቢቀና ሰውየው ሚስቱን ወደ ካህን ያምጣ ይላል መጽሐፍ ቅዱስ። እዚያ ማቅረብ አለበት። ይሄ ዘኍልቍ ምዕራፍ 5 ላይ ማየት ትችላላችሁ። ቁጥር 15 ላይ እንደዚህ ይላል፣ ቅንዓት የሚሆን የእህል ቁርባን ያቅርብ፣ የክፉ ስራ ስለሆነ። ካረከሰች ደግሞ ራሷን፣ ካላረከሰች ደግሞ በተፈጥሮ በዚህ ስተት ባልየው ጥፋተኛ የሆነበት ምክንያት ያው መንፈሱን ስላስተናገደ ነው። የቅናት መንፈስ እንዲይዘው ሰው ከፈቀደ ውጤቱ አንድ ነው። አንድ ሰው ቀናተኛ ባልሆነ መንገድ ከመጣ መንፈሱ ከገባ የምቀኝነት መንፈስ በሌሎች አጋንንት ወይም በመናፍስት ማለትም ምን አይነት ነገር ይመጣል መሰላችሁ? ጥርጣሬ፣ ቁጣ፣ በቀል፣ ከዛ ባለፈ ብሎ ግድያ፣ እዛ ድረስ የሚደርስ መንፈስ ይገለጣል። ቅናት በጣም አደገኛ ነገር ነው። ሰው ከፍ ሲል፣ ሰው እግዚአብሔር ሲያሳድገው፣ ሰው በነገሮች ሲለወጥ፣ በተለይ እግዚአብሔር በጽድቅና በቅድስና በሚያደርገው ነገር እንደ ሙሴና እንደ ማርያም በገዛ ወንድማቸው እንደቀኑት የእግዚአብሔር አገልጋይ ሆነው እንደሚቀኑ ሰዎች እንዳንሆን እግዚአብሔር ይጠብቅ። የቆሬን ልጆችና የዳን ልጆች ታውቃላችሁ ምን እንደገጠማቸው በቅናት መንፈስ። በጣም ብዙ ስፍራ ስትመለከቱ ራሱ ሳኦልን ስትመለከቱ በዳዊት ላይ እንዴት እንደቀና ሊገድለው እንደፈለገ እስከ መግደል ድረስ የሚያደርስ ነው ይሄ መንፈስ። የቅናት መንፈስ የሌሎች መናፍስትን መገለጫ እንደሚሆን በደንብ እስከ ግድያ የሚሄድ ስለሆነ ማረጋገጫ። ቅናት የሰው ቁጣ ነው። ይሄ የቀና ሰው በመከራ ቀን ፈጽሞ እንዳይራራ ይቅርታ ያደርገዋል። በቀል ቤዛነትን አይመለከትም። ብዙ ስጦታ ብታረክለት የቀና ሰው አይረካም። የቅናት መንፈስ ያለው የትኛውም ሰው በቀል ደረጃ ደርሶ አንድ ነገር ካላደረገ አይረካም። መንፈሱን ይሄን የሚሰራው ወገኖች ዞር በሉት። ሐዋርያ ጳውሎስ እንደዚህ ይላል፣ ስለዚህ እንደዚህ ሮጣለሁ ያለ ጥርጥር አይደለም። ስለዚህ እኔ የምዋጋው አየርን እንደሚመታ ሰው አይደለም። አያችሁ፣ አልቀናም። እኔ የምሄድበትን አውቃለሁ፣ የምሰራውን አውቃለሁ። በቅናት መንፈስ ተይዤ
አቅጣጫዬን ልስት አድራሻዬን ልስት መንገዴን ልስት አይገባም። ይሄ የመጀመሪያው የቅናት መንፈስ እግዚአብሔር ይጠብቃል። መልካም ቅናት አለ። የቤት ቅናት ይበላኛል የሚለው ግን ለመግደል አይደለም፣ ግን ለክፋት አይደለም፣ ግን ለጭካኔ አይደለም፣ ለበጎ ነገር እንዲህ ቢሆን ወይኔ ልጅ እኮ ይሄ ሰው እኮ እግዚአብሔር እኮ ሊያሳድገው የሚችል ከፍታ ላይ ሊያወጣው የሚችል ይህን ሰው የሚደግፈው ቢገኝ ከፍ ቢል እኔን ቢበልጠኝ እግዚአብሔር ይርዳል። ሁለተኛው መንፈስ ደግሞ የውሸት መንፈስ ነው። ሰይጣን የሚዘራው የሚዋሽ ሁሉ ጋኔን አለበት ማለት ደግሞ አይደለም ወገኖች። አንዳንድ ጊዜ ውሸታሞች ሁሉ ጋኔን ውስጣቸው አለ ብላችሁ እንዳታስቡ ነው። እዚህ የምንወያየው የውሸቱን መንፈስ ነው። ሁሉ ጊዜ ከሃይማኖት ጋራ በጥምረት የሚሰራ የውሸት ትንቢት ይተነበያል። ሰዎች አሹሉሉሉ እንዲሉ ያደርጋል። እግዚአብሔር ግን ይጸየፋል። የሌለውን ነገር እንዳለው ብሎ ይናገራል። የማያደርገውን ነገር አደርጋለሁ ይላል። የሚፈልገውን እስከሚያገኝ ድረስ ያ የውሸት ጨለማ በብርሃን እስኪገለጥ ድረስ ይሮጣል። ያ መንፈስ ነው ይሄን ስራ የሚያሰራው። ለምሳሌ በብሉይ ኪዳን ዘመን ውስጥ አክዓብ የእስራኤል ንጉስ በነበረ ጊዜ የሆነውን እናያለን። አክዓብ ከ400 ነቢያቱ ጋራ ሌሎችን ዮሳፍጥን ሁሉ ጠርቶ ጦርነት ሊወጣ ሊዋጋ ለእስራኤል ሕዝብ ሲል 400 ነቢያቶች አሉት። እነዚህ በሙሉ ምንድናቸው? የውሸት ነቢያቶች። ወደ ጦርነት ሊሄድ ሲጠይቃቸው ድል ጠየቃቸው። የውሸት ይሁንታ ሰጡት። በርታ ይሄድ ይከናወንልሃል። ውሸታም አንተ ብትሞት ምን ቸገረው? የሚፈልገውን ነገር ለማግኘት ብቻ። የውሸት አባት የሚያመጣው ሁሉ ጊዜ የጥፋት ጎዳና ነው። አንድ ሰው አስታውሳለሁ፣ አገልጋይ ነኝ ያለ ቤተክርስቲያን የሆኑትን ሰዎች ወገባቸውን ይይዝና ዓለም ዙሪያ ትዞራላችሁ እግዚአብሔር አስታጥቂያቸዋለሁ ይላል። እንኳን ዓለም ዙሪያ ሊዞሩ ከነበሩበት መንደር ሳይወጡ የተሰበሰቡ ሰዎችን አውቃለሁ። ውሸታ መንፈስ ኢዮሳፍጥን እንደዛ ነው ያሉት። እንትናን ማኑ ኢዮሳፍጥ አክዓብን እነዛ 400 ሁሉ ሲለፈልፉ ኢዮሳፍጥ እግዚአብሔር ሰው የመጣው ያ ንጉስ ኖ አክዓብ ሌላ እንጠይቀው ዘንድ የእግዚአብሔር ነብይ በዚህ የለምን አለ። የእግዚአብሔር አይደላችሁ ማለት ነው። አዘር ወይ ራውንድ ጠማማ ስንል ዝሙት ብቻ አይደለም፣ የስህተት መንፈስን እንመለከታለን። ኢሳይያስ ስለ ግብጽ ህዝብ እንደዚህ አለ። ኢሳይያስ 19 ቁጥር 14 እስከ 15 ድረስ እግዚአብሔር ጠማማ መንፈስን በውስጧ የተደባለቀ ሰካራም በትፋት እንደሚንገዳገድ ግብጽም በስራዋ ሁሉ አሳቱ። በግብጽም ራስ ወይም ጅራት ቅርንጫፍ ወይም ችካሎች የማይሰሩት ስራ የለም። በሁሉ ነገሯ ላይ እነዚህ ጠማማ መንፈሶች ግብጽን ያሳቷል። ይህ ጠማማ መንፈስ መላው ህዝብ በስተት እንዲኖሩ አድርጓል በዛ በግብጽ ውስጥ። እንግዲህ ይሄ ጠማማ መንፈስ ደግሞ ምን ያመጣል? ስንፍናን ያመጣል። ሁሉንም ስንፍና ደግሞ አሁን እሱ ይሄንን ያመጣል ብለን ስንል የጠማማ መንፈስ ካጋንንት ብቻ አይደለም። አንዳንድ ሰዎች ሰው ፈጽሞ ስራ መስራት አይፈልጉም። አንዳንዴ በራሳቸው ከመመገብ ይዙ ሌሎች እንዲመግቧቸው ይፈልጋሉ። ይሄ በስጋችንም በአእምሮአችንም በመናደርገው ነገር የጠማማ መንፈስ ደግሞ ወደ ውስጣችን የምናገኝበት መንገድ ይፈልጋል። ጠማማ መንፈስ እግዚአብሔርን ይጠላል። ቅዱሳት መጽሐፍት እንደሚሉት ምሳሌ 14 ቁጥር 2 ላይ በቅናት የሚሄድ እግዚአብሔርን ይፈራል፣ በቅንነቱ የሚሄድ እግዚአብሔርን ይፈራል ይላል። በመንገዱ ጠማማ ግን ይንቀዋል። እግዚአብሔርን እኮ ደፋር ጠማማ መንፈስ ጻድቅ በሆነና ባልሆነ ሰው መካከል ጻድቅ በሆነና ባልሆነ ሰው መካከል እንዴት ያለ ልዩነት አለ! አንዱ እግዚአብሔርን ይፈራል፣ አንዱ ደግሞ
እግዚአብሔርን ይጠላል። ምሳሌ 23:33 ስንመለከት አይኖች እንግዶችን ሴቶች ያያሉ፣ ልብህም ጠማማ ነገር ይናገራል። እግዚአብሔር ውስጥ ድረስ ያለውን ነገር ያያል። መጽሐፍ ቅዱሳዊ ያልሆነ መንፈስ ሁሉ ጊዜ እግዚአብሔርን ቃል ምን ያደርጋል? ያጣምማል፣ ጠማማ እና መጽሐፍ ቅዱስ ምን ማለት እንደሆነ አይናገርም። ስህተትን ለማሳመን ምን ያደርጋል? ይሟገታል። ሐዋርያት ሥራ ምዕራፍ 13 ከቁጥር 10 ጀምሮ እስከ 11 ስንመለከት እንደዚህ ነው ስለዛ ጠማማ መንፈስ ጳውሎስ ያለው። አንተ ተንኮል ሁሉ የሞላብህ የዲያብሎስ ልጅ፣ የጽድቅ ሙሉ ጠላት፣ የቀናውን የጌታ መንገድ ከማጣመም አትርቅም። አሁንም የጌታ እጅ በአንተ ላይ ናት፣ እውርም ትሆናለህ፣ እስከ ጊዜውም ፀሐይ አታይም ብሎ ያንን ጠማማ መንፈስ ያለበት ሰውዬ አይነ ስውር እስኪሆን ድረስ። እንግዲህ ይሄንን አይነት መንፈስ እናገኝ መፈተሽ ያስፈልጋል። በስም ጠርተን ጠማማነቱ በድፍረት ተቃውመን ቀሪውን እግዚአብሔር ያደርጋል። አምስተኛው የጭንቀት መንፈስ ነው። እግዚአብሔር የሚሰጠን የደስታ ዘይት ኢሳይያስ 6:61-3 ላይ ስንመለከት ምን የሚል የደስታ ዘይት ለሐዘን፣ ይሄ ማለት ነው የደስታ ዘይት ለሐዘን መንፈስ፣ የምስጋና ልብስ ብሎ ይላል። እግዚአብሔር የሚሰጠን የደስታ ዘይት ለሐዘናችን፣ እንደገና ደግሞ ለሐዘን መንፈሳችን ደግሞ የምስጋና ልብስ ነው የሚያለብሰን። የምንወደውን ሰው በሞት በማጣታችን እንኳን ማዘን ምንድነው? ተፈጥሯዊ ነው። ነገር ግን ዘላቂ የሆነ ሐዘን ወይም ተስፋ መቁረጥ አይደለም። ተስፋ መቁረጥ በፍጹም የክርስቲያን አኗኗር ዘይቤ አይደለም። እግዚአብሔር ቃል 2 ቆሮንቶስ ምዕራፍ 6 ቁጥር 10 ላይ አሳዝኖ ሁሉ ጊዜ ደስ ያሰኘናል ይላል እግዚአብሔር ቃል። አንድም ነገር እግዚአብሔር ቃል የሚለው እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ምን ይሆናል? ለበጎ እንዲደረግ እናውቃለን። ምን ማለት ነገር ሁሉ ለበጎ እንዲደረግ እናውቃለን የምትለው ጥቅስ ነው የሚጠቅም አይደለም። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት። የዚህ መንፈስ የጭንቀት መንፈስ እውነታ ሐዘን፣ ጭጋግ ወይም የስግብግብነት መንፈስ ሳይሆን የከፋ ይህንን እግዚአብሔር የሚያስወግደው ለክርስቲያኖች ጋር ኦፖዚት ነው። ሌላው ስድስተኛው የዝሙት መንፈስ ነው። የዝሙት መንፈስ ሰይጣን ከሚጠቀምባቸው እጅግ በጣም ክፉ እና ሰውን የሚቆጣጠርበት ከፍተኛው አካል ሰይጣን መሳሪያ ነው። በነብዩ ሆሴ እንደተገለጠው ምንድነው የሚለው? ሆሴ ምዕራፍ 4 ከ12 እና 13 ተመለከቱ። ሕዝቦቼ በግላቸው ላይ ምክርን ይለምናሉ፣ የዝሙት መንፈስ አሳስቷቸዋልና ከአምላካቸውም በታች አመንዝረዋልና በትራቸው ይነግራቸዋል። በተራሮች ራስ ላይ ይሰዋሉ፣ በኮረብቶች ላይ ያጥኑለታል። እንግዲህ ምንዝርና ስንል የግብረ ሥጋ ግንኙነት ብቻ አይደለም። በእግዚአብሔር ላይ ሌላ ጣዖታትን ማስቀመጥ ጠላቱ የመጀመሪያው አጀንዳው። በዝሙትና በሴተኛ ዳሪ የተሳተፉ ሰዎች ሙሉ በሙሉ ልንገራችሁ እርካታ የላቸው። በተለይ የጣዖት አምልኮ መንፈስ እርካታ አይኖረው፣ እረፍት የለው። እንደገና በስጋም ደግሞ እግዚአብሔር ከፈቀደው ውጭ የሚሄድ ሰው የምትሄድ ሴት እርካታ አይኖራትም። ሁሉ ጊዜ የበለጠ ነገር ለመፈለግ ሙላት ስለሌለው ነው አጋንንት ወደዛ ነው የሚያስወጣው። እዚህ ሆሴ ምዕራፍ ቁጥር 30 ላይ ከነርሱ ጋር ገልሙታቸዋል አሁንም አልጠገብሽም ይላል። ሕዝቅኤልም ላይ ደግሞ እንደዚሁ ምዕራፍ 16 ቁጥር 38 ላይ መንፈሱ እንዲህ በመንፈሳዊ ልብን ተጽዕኖ በማድረግ መንፈሳችን ላይ በተለይ የዝሙት መንፈስ ይህን ሁሉ የጋለሞታ ሴት ስራ ሰርተሃል ብሎ ቁጥር 30 ላይ ይናገራል። ጋኔን የደረባቸው የራሳቸውን ፈቃድ የላቸው። በቃ ይሄ ክፉ መንፈስ የዝሙት መንፈስ ከመጣ የዝሙት መንፈስ ነጥቋቸዋል። ፍላጎቱን እንቢ ማለት አይችሉም። ከክፉ መንፈስ የተነሳ ያመነዝራሉ።
እንደውም ቁጥር 32 ላይ እንደዚህ ላይ እርኩሰት ከርኩሶታቸው ጣዖት ጋራ ሁሉ ይሆናል ይላል። በዚህ መንፈስ መታሰር የመጨረሻ ውጤቱ ምንድነው? ለድህነት መብቃት፣ መንፈሳዊ ድህነት፣ ማቴሪያላዊ ድህነት፣ ራቁትነት ነው። እንግዲህ እግዚአብሔር ከዚህ ክፉ ነገር ይጠብቃል፣ ከዚህ መንፈስ ይጠብቃል። ሰባተኛው መንፈስ የድካም መንፈስ ነው። አንድ ቀን ኢየሱስ እንደዚህ አለ፣ እነሆ ከ18 ዓመት ጀምሮ የድካም መንፈስ ያደረባት አንዲት ሴት ነበረች። እርሷም ጎባጣ ልትነሳም ከቶ አልተቻላትም ይላል ሉቃስ 13 ቁጥር 1 ላይ። ኢየሱስ ታዲያ ምን አደረገ? ወደ እርሱ ጠርቶ አንቺ ሴት ከድካምሽ ተፈተሻል አላት። ቁጥር 12 ላይ የመፍትሄው ንጉስ ይህንን መንፈስ በቀጥታ ነው የተናገረው፣ የድካም መንፈስ ብሎ። አገልግሎት ውስጥ የእግዚአብሔር ጸጋ እንዲኖረን እግዚአብሔር ፈቅዷል። ለታመሙ ልንጸልይ፣ ጌታ ሆይ ሕዝብህን ፈውስ ልንል። ስለዚህ ብዙ የተለያዩ ድካሞች አሉ በቅዱሳን ላይ። በተለይ አደራ የተሰጠን ሰዎች፣ የወደቁ ሰዎች፣ በዚህ መንፈስ የተያዙ ሰዎችን ሁሉ ልንመልስ ስልጣን ተሰጥቶናል። ስምንተኛው ደንቆሮና ዲዳ መንፈስ ነው። በዚህ ውስጥ እንግዲህ ጌታ ከተአምራዊው ተራራ ከወረደ በኋላ ምንድነው ያለው? ብዙ ሰዎች በዙሪያው እንደተሰበሰቡ፣ ከዛ በኋላ አንድ ሰው ወደፊት እንደመጣ እንመለከታለን። ይሄ ሰው ምንድነው የመጣው? ሰው ምን አለ መሰላችሁ? በተለይ ደቀ መዛሙርት ተልከው ያቃታቸውን ነገር ነበር የሚናገረው። ማርቆስ 9:25 ላይ መምህር ሆይ፣ ስለ ደንቆሮና ዲዳ መንፈስ ነው እየተነጋገርን ያለነው። ዲዳ መንፈስ ያለበት ልጄን ወደ አንተ አመጣው። በያዘውም ስፍራ ሁሉ ይወድቃል፣ አረፋም ይደፍቃል፣ ጥርሱንም ያፋጫል፣ ይንኮታኮታል። ደቀ መዛሙርቱም እንዲያወጡት ነገርኳቸው፣ አልቻሉም ይላል። በሌላ ስፍራ እንደዚህ ይላል፣ ጌታ ሆይ ማረኝ፣ አብዷልና እጅግም ተጨንቋል ይላል ማቴዎስ 17 ላይ። ያኛው ማርቆስ ነው። ዲዳ መንፈስ ራሱ እንደ እብደት በሽታ እንደሆነ ይናገራል። በተጨማሪ ይሄ ልጅ የሚጥል በሽታ እንደነበረውም ይናገራል። የሚባክንም ሰው እንደሆነ ይናገራል። መንፈሱም ደግሞ እንደሚያፈራግጠው ይናገራል። ይሄ በምድር ላይ ደግሞ ወድቆም ደግሞ ዝም ብሎ የሚፈራገጥ አረፋ እንደሚደፍቅ ይናገራል። ወደ እሳትም ወደ ውሃም እንደሚጥለው በኋላ ያለው እባክህ ከቻልክ ማርልኝ ነው፣ እርዳልኝ ነው። ጌታ ኢየሱስ እንደዚህ አለ፣ ብታምን ለሚያምን ሁሉ ይቻለዋል። ቁጥር 23 ላይ ነው። ወዲያውም ሰውየው ጮኸ፣ ጌታ ሆይ አምናለሁ፣ ለሚያምን ለዓለማመኔን እርዳኝ ብሎ በዚህ ክፍል ውስጥ ሲጮታ ያላችሁ ማርቆስ ላይ። ጌታም አንተ ደንቆሮ ዲዳ መንፈስ እኔ ያዛለሁ፣ ከርሱ ውጣ፣ ወደፊትም እንዳትመለስ አለ። አይገርም? መናፍስቶችን ስማቸው መለየት በጣም አስፈላጊ እንደሆነ ከጌታ እንማራለን። መንፈሱም ጮኸ፣ ሕፃኑን እጅግ አንፈራገጠው፣ ከርሱም ወጣ ይላል። እግዚአብሔር ይባረክ። ዘጠነኛው መንፈስ ደግሞ የፍርሃት መንፈስ ነው። ኢትስ ቬሪ ዴንጀረስ፣ በጣም በጣም አደገኛ መንፈስ። አንዳንድ ጊዜ አጥሩም ግቢውም ምንበላበትም ምንተኛበት ሁሉ ጋር መናፍስት ያለ ይመስለናል። ኖ ኖ ኖ ኖ። ይህን ሌላ ቀርቶ ስንተኛ የእግዚአብሔር ቃል የሚለው እግዚአብሔርን በሚፈሩት ሰዎች ዙሪያ የእግዚአብሔር መላእክት ይሰፍራሉ ይላል። ፍርሃት በሚመጣበት ጊዜ ስቃይ፣ ሽብር፣ ጭንቀት፣ ፍርሃት፣ የብቸኝነት ስሜት ነው ያለው። ሁሉም ፎቢያ ወይም ፍርሃት በዚህ ነገሮች አሁን ባነሳዋቸው ነገር ውስጥ ፍርሃት እንግዲህ የከፍታ ፍርሃት ክላይማክሱ በጨለማ ውስጥ ለመግባት በቃ እዛ ውስጥ ለመግባት በቃ ደጅ ላይ ያለን ነው የሚመስለን። ሁሌ አደጋን የሚጋብዝ ነው ይሄ መንፈስ። ተጽዕኖ አካላዊ ቁጥጥርን ጭምር
መቃዠትን መንቀጥቀጥን እነዚህን ሁሉ የመሳሰሉ ነገሮች እናያለን። ኃጢአት ወደ ህይወታችን ተመልሶ እንዲገባ በፈቀድንበት ቅጽበት ሁሉ ምንድን ይመጣል? ፍርሃት ይመጣል። ባለፈው እንዳየነው አዳም ራቁቱን የሆነው በኃጢአት ምክንያት ነው። ሔዋንም ራቁቷን የሆነችው በኃጢአት ምክንያት ነው። ከዚያስ በኋላ ወደ ፍርሃት ውስጥ ገቡ፣ መደበቅን አመጡ። እንግዲህ ሁለት አይነት ፍርሃቶች እንዳሉ እናያለን። ይሄ እግዚአብሔርን መፍራትና አጋንንቶችን መፍራት፣ አጋንንት በውስጣችን የከተተው ፍርሃት። ለምሳሌ ኖህን ስንመለከት ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን ፈርቶ ቤቱን ለማዳን መርከብ በእምነት አዘጋጀ ይላል። ለዘላለም ይሄ ብቻ ይሆንልን። በኃጢአት ምክንያት የሚመጣ ሰይጣናዊ ፍርሃት ግን ሌላ ነው። ቅድም ያልኳችሁ የጨለማ ጉዞ ነው፣ የመባን ጉዞ ነው፣ የመቃጀት ጉዞ ነው። ዮሐንስ አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ግን እንደዚህ ይላል፣ በፍቅር ውስጥ ፍርሃት የለም፣ ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ፍርሃት ቅጣት አለውና የሚፈራ ፍቅሩ ፍጹም ነው ይላል። ጻድቅ ሰው ግን ምንድነው የሚለው? ኢሳይያስ 54 ቁጥር 14 ላይ ስትመለከቱ በጽድቅ ትጸናለህ፣ ከግፍም ራቅ፣ ከፍርሃት ወደ አንተ ፍርሃት አትፍራ፣ ፍርሃት ወደ አንተ አይቀርብምና ይላል። እንግዲህ ይሄንን ካየን አስረኛውን ኩራት ወይም ትዕቢት የምንለው ነው። መቼም ትዕቢት ምሳሌ 16 ቁጥር 18 ስንመለከት ትዕቢት ጥፋትን ወይም ውድቀትን እንደሚቀድም ነው እዚህ ላይ የምናየው። ማንኛውንም ሰው እስኪ ተመልከቱ፣ በእግዚአብሔር ቤት ከውጭ ብታዩ ልክ ትዕቢት አንድ ሰው ሲጀምር ውድቀት እንደመጣት በደንብ ታያታላችሁ። በቃ ለውድቀት እየተዘጋጀ እንደሆነ። ትዕቢተኛ ፌዘኛ በትዕቢት ቁጣ ይሰራል ይላል ምሳሌ 12:24 ላይ። ይሄ የኩራት ጋኔን የትዕቢት ጋኔን ባህሪው ምን አይነት መሰላችሁ? ሃይማኖታዊ ነው። በቃ ያለኔ ጻድቅ የለም። በእግዚአብሔር ላይ ያተኮረ ሳይሆን ትዕቢት በሰው ላይ ያተኮረ፣ በራሱ ላይ ያተኮረ፣ በሰዎች ላይ የሚንጠራራ ይሄ መንፈስ ያለባቸው ብዙ ጊዜ በወንጌል የሚሳለቁ ሰዎች ናቸው። ወንጌልን ሳያውቁ ይሄ ሂዩሚሌሽን የሚባል ትህትና የሚባል ዝቅ ማለት የማያውቁ ናቸው። ሌላው 11ኛው የባርነት መንፈስ ነው። እስራት በእውነት የእስራት መንፈስ ነው። ባርነት መንፈስ የእግዚአብሔር ቃል እንደዚህ ነው የሚለንኛ ወገኖች፣ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁም ይላል ሮሜ 8:15 ላይ። ይሄ መንፈስ ብዙውን ጊዜ በፍርሃት እንደሚገለጥ አስተውሉ። ከየትኛው መንፈስ ጋር እየተገናኘን ሳይሆን በባርነት ውስጥ ስንሆን ውድቀት ውስጥ እንድንገባ እንደዚህ ያለ ዘጸአት ምዕራፍ 6 ቁጥር 9 ይላል፣ ሙሴ ለእስራኤል ልጆች እንዲህ ብሎ ተናገረ፣ እነርሱ ግን ስለ መንፈስ ጭንቀትና ስለ ጭካኔ ባርነት ሙሴን አልሰሙትም ይላል። ስለ ባርነት ነው የሚያወሩት። በባርነት የታሰረ ሰው ባርነት ነው የሚታየው። በጣም ብዙ ጊዜ ሰዎች በምርጫ ራሳቸውን በባርነት ውስጥ ይከታሉ። ሱስ የተጠናወተ ሰው ሁሉ በዚያ መንፈስ የታሰረ ነው፣ ባሪያ ነው። አሁን ምን ናቸው? ፖርኖግራፊ ብትሉ፣ ትንባሆ ብትሉ፣ አልኮሉ ብትሉ፣ ቁማሩ ብትሉ፣ የተለያየ ነገር በዚህ መንፈስ የታሰሩ ሰዎች መራራነት የሚገጥማቸው በእግዚአብሔር ላይ፣ በወላጆቻቸው ላይ፣ በማንኛውም በስልጣን ላይ ባሉ ሰዎች ወይንም በሚያስተዳድሩ ሰዎች ላይ መራራ ነገር ያላቸው ናቸው። ምክንያቱም መንፈሳዊ ውርነትን ባርነት ያስከትላል። እውነትን መቀበል አይችሉም። ቃሉን ይሰማሉ፣ ነገር ግን አይነኩ። ለነርሱ መመስከር ትችላችሁ፣ ነገር ግን ምንም ድካም ነው የሚሆንባቸው ባርነት ውስጥ ስላሉ፣ ወደው ስለገቡበት ፈቃዳቸውን እስኪሰጡ ድረስ። የመጨረሻው 12ኛው የክርስቶስ ተቃዋሚ መንፈስ ነው። የክርስቶስ ተቃዋሚ መንፈስ ሰው አይደለም። ብዙ ጊዜ ሰው ነው እንመለከት፣ የሚሰራው ግን በሰው ነው።
አንድ ቀን በዚህ ምድር ላይ ዋና የክርስቶስ ተቃዋሚ መንፈስ ለአጭር ጊዜ ይገለጣል። አሁንም አሉ ኢየሱስ ነኝ ብለው በአደባባይ ስሎጋን ይዘው የሚሽከረከሩ በተለይ ስፔሻሊ በምዕራቡ ዓለም። ይሄ መንፈስ ከሰውየው ጋራ ከስጋዊ አካሉ ጋራ ብዙ ግንኙነት የለውም። የሚፈልገው መጠቀሚያ ማድረግ ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 3 ላይ ይሄ መንፈስ ምን እንደሚፈልግ ልንገራችሁ። ኢየሱስ ክርስቶስ በስጋ እንደመጣ የማያምን መንፈስ ሁሉ ከእግዚአብሔር አይደለም። አያችሁ፣ የክርስቶስን በስጋ መገለጥና ለኛ መሞትን የመጀመሪያው አጀንዳው የክርስቶስ ተቃዋሚ መንፈስ በቃ ክርስቶስ በስጋ አልተገለጠም፣ አልሞተም፣ አልተነሳም ነው ያው በሌሎች እምነቶች ላይ ያለው ነገር። ይሄ መንፈስ ድንግል መወለድን ይክዳል። ኢየሱስ በስጋ ወደ ምድር እንደመጣ የሚክድ ነው። ክርስቲያንና አገልጋዮች ነን የሚሉ እነዚህ በዚህ ስም የሚጠሩ ግን ይሄንን የካዱ አሉ። ስለዚህ ወገኖች ስልጣናችንን መለማመድ ኢየሱስ በምድር ላይ ሲመላለስ ሰዎችን ሲያገለግል ምንም አይነት ያጋንንት መንፈስ የሌለበትን ሰዎችን አይደለም ሲያገለግል፣ ብዙ ጊዜ እነዚህ ነፃ ሲያወጣ ነው የምታዩት። እንግዲህ በአጠቃላይ ይሄ ትምህርት በዚህ የሚቋጭ አይደለም፣ ሰፊ ነው። እግዚአብሔር በረዳችሁ መጠን እነዚህ የተለያዩ ምንጮችን በተለይ በጽድቅ በቅድስና የሚኖሩ እግዚአብሔር ሰዎች የጻፉትን ስለዚህ ጉዳይ እያነበባችሁ እንድታዳብሩት አደራ እያልኩ እስከዛሬ ድረስ የረዳንን ይህንን 10 ተከታታይ ትምህርት በተለይም ከብዙ ትግል በኋላ እግዚአብሔር ረድቶኝ ይህን ትምህርት ለማጠናቀቅ እናንተም ይህን ትምህርት እንድትከታተሉ ያደረገ እግዚአብሔር ክብሩን ይውሰድ። ጸልያለን። ጌታ ሆይ ስለረዳህን ተባረክ። ቀሪው ዘመናችን ሁሉ ለክብር ይሁን። በጌታ በኢየሱስ ክርስቶስ ስም አሜን።